በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ብርሃነ ልደት ከማየት አስቀድሞ ያሉ 3 ሳምንታት ስብከት፣ ብርሃን፣ ኖላዊ ተብለው እንደሚጠሩ ከዚህን ቀደም ወደ እናንተ ባደረስነው መርሃ ግብራችን አጠር ባለመልኩ ተመልክተናቸው ነበረ። ታዲያ እነዚህን ሳምንታት እንደዚሁ ማለፍ ስለሌለብን ለሁል ጊዜውም ቢሆን እየሰማን ትምህርት እናገኝበት ዘንድ ለምንም ስያሜ እንዳገኙ እንረዳ ዘንድ በማጠየቅ ለዛሬ ብርሃን የተባለውን ሰንበት አምላካችን የፈቀደልንን የወደደልንን በብርሃንህ ብርሃንን እናያለን በሚለው ርዕሰ ጉዳይ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደዚህ ዓለም የመጣበትን ሁኔታ የሚያሳስበውን ደግነትና ምሕረቱ የበዛልን አምላካችን እሱ በቃሉ የሚያስተምረንን እንዲህ እንከታተላለን። ምሕረቱን ከኛ ያላራቀ ደግነቱ ሁል ጊዜም ከኛ ጋር የሆነልን ይቅርታው ዘወትር እኛን እየጎበኘን በየደቂቃው በየሰከንዱ ቸርነቱን አብዝቶ ለዚህ ሰዓትና ደቂቃ እንድንደርስ ፈቃዱ የሆነልን እርሱ አምላካችን የብርሃን አምላክ ክብርና ምስጋና ለገናና ስሙ ይሆንልን። የብርሃን እናቱ ንጽሕተ ንጹሐን ቅድስተ ቅዱሳን እመብርሃን ብለን የምንጠራት እሷም የእናትነት ፍቅሯ አልተለየንምና ስሟ የከበረ የተመሰገነ ይሁን። እንግዲህ ይህኑ በተመለከተ ለዛሬ በማህደረ ተዋህዶ እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ልንሰማው ከሚያስፈልገን ትምህርቶች አንዱ የሆነውን ከብርሃን ጋር በተያያዘ የእሱ የአምላካችን የብርሃን አምላክ የመምጣቱን ነገር እንደ ነቢያት እኛም እየጠበቅን ነውና ከዚህ አስቀድሞ ሊነገሩ የሚገባቸው ትምህርቶች ብዙ ስላሉ ከነዚህ ውስጥ አንዱ የሆነውን ይህንኑ በስፋት ማየታችንን እንዲህ እንቀጥላለን። ለደጋጎቹ ሐዋርያት፣ ለነቢያት እርሱ አምላካችን ለመረጣቸው፣ ለወደዳቸው፣ ላከበራቸው ሁሉ ደገኛውን ምስጢር የገለጸ ለእኛም በእያንዳንዳችን ልቦና ሊያሳድር የወደደውን ይህንን ቃሉን እንዲያሳድርልንና ምስጢሩን ገልጾልን በዚያ ብርሃን እንድንመላለስ እንዲረዳን እየተማጸን ነው። እንግዲህ ይህንን መርሃ ግብራችንን አሁንም አምላካችን አጋዥ አድርገን የምንከታተለው ጌታችን ኢየሱስ ክርስቶስ የሰው ሕይወት የሆነች ብርሃንን የገለጠ ጨለማ ያላሸነፈው በጨለማ ውስጥ ዘወትር የሚያበራ አማናዊ ብርሃን የተባለ ክርስቶስ አንቀጸ ብርሃን ከተባለች ከድንግል ተወለደ። አምላከ ብርሃን ወላዴ ሕይወት ከተባለ ከእግዚአብሔር አብ አማናዊ ብርሃን አካላዊ ቃል ክርስቶስ ተወለደ። የማይመረመር የማይነገር ብርሃን የሕሊናችንን ጽልመት ያበራ አይነ ልቦናችን የገለጠ የሕያው አምላክ ልጅ የፍጹማን ብርሃን ነው። ስለ ብርሃን ሊመሰክር ዮሐንስ ተላከ። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም መጣ ብሎ መሰከረ። ይህም ብርሃን በልቦናችን ውስጥ የሚያበራ የዓለም ብርሃን ነው። ይህ ብርሃን ከመሰናክል ያድናል፣ በእንቅፋት ከመመታትም ይጠብቃል፣ እንቅፋቱንም ያሳያል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19፣ የዮሐንስ ወንጌል ምዕራፍ 8 ቁጥር 12፣ ኢሳይያስ 49 ቁጥር 6። ነቢዩ ዳዊት በመዝሙር 35 ቁጥር 9 ላይ እኛም በርዕስነት እንደተጠቀምንበት ማለት ነው በብርሃንህ ብርሃንን እናያለን በማለት ስለ ብርሃን መስክሯል። ሊቁ ቅዱስ ያሬድም ታላቅ ሥራ ያደረገ የእስራኤል አምላክ እግዚአብሔር ይክበር ይመስገን፣ ብቻውን ተአምራትን ያደረገ ወደኛ መጣ፣ ሰላምን ይሰጠን ዘንድ በመምጣቱ ሰው በመሆኑ በላያችን አበራ፣ በብርሃንህ ብርሃንን እናይ ዘንድ በማለት ምስክርነቱን ሰጥቷል። በብርሃንህ ብርሃንን እናያለን ማለት በፈጠርክልን ዓይናችን የፈጠርክልንን የፀሐይ ብርሃን እናያለን ሲል ነው። ይህንን የፀሐይ ብርሃን ማየት የምንችለው በዓይናችን ብርሃን ነውና የዓይናችን ብርሃን ከፀሐይ ብርሃን ጋር ተዋህዶ ነው እይታን ማግኘት የሚቻለው። ከሁለቱ አንዳቸው ከጎደሉ ማየት አይቻልም። ዓይናችን በርቶ የፀሐይ ብርሃን ባይኖር ማየት አይቻልም። በአንጻሩ ደግሞ የፀሐይ ብርሃንም ኖሮ ዓይናችን ከታወረ ወይም ከጠፋ እይታ አይኖረንም። ስለዚህ በፈጠርክልን የዓይናችን ብርሃን የፈጠርክልን የፀሐይ ብርሃን እናያለን ማለት ነው። ሁለተኛው ምስጢር በብርሃንህ ብርሃንን እናያለን ማለት ደግሞ በዓይነ ልቦናችን ብርሃን ሕግህን እናያለን ማለት ነው። ለሰው ሁሉ 2 ዓይኖች አሉት። አንዱ አሁን ከላይ ያየነው የዓይን ክፍል ሲሆን እርሱም የውጭውን ብርሃን የሚያይልን ነው። አንዱ ደግሞ የውስጡን የሚያይልን የልቦና ዓይን ነው። ሁለቱን እናነጻጽር ብንል ከውጭው ዓይናችን የውስጡ ዓይናችን ይበልጣል። ምክንያቱም ለውጭው ዓይናችን መደበኛው ወይም ሞተሩ የውስጥ ዓይናችን ነውና። በምን እናውቃለን ያለ እንደሆነ ለምሳሌ አንዳንድ ጊዜ በመንገድ ሰዎች ሰላም ሲሉን ዝም ብለን የምናልፋቸው በልቦና ዓይን ስላላየናቸው ነው።
ኋላ ወቀሳ ሲደርስብን ልብ አላደረኩም ብለን ይቅርታ እንጠይቃለን። የቱንም ያህል አይናችን ቢበራ ልባችን ተሰብስቦ አይናችንን ካረዳው በቀር የአይናችን እይታ ይጋረዳል። ስለዚህ በዚሁ አንጻር ከስጋ አይነ ስውራን የልቦና አይነ ስውራን እጅግ የተጎዱ ይሆናሉ። በስጋ የታወሩ ሰዎች ከማንኛውም መንፈሳዊ ነገር አይገቱም። በቤተ ክርስቲያን አንቱ የተባሉ ሊቃውንት አይነ ስውራን ናቸው። የዜማና የትርጓሜ ባለቤት ናቸው። ምክንያቱም ልቦናቸው ብሩህ ነውና። በልቦና የታወሩ ሰዎች ግን ለምንም ነገር አይታደሉም፣ በሰማይም በምድርም አይጠቀሙም። በብርሃን ልቦናችን ብርሃን ሕግህን እናስተውላለን። የአምላካችን ሕጉ ትእዛዙ ብርሃን ነው። ነቢዩ ዳዊት ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ያለው ይህንን ነው። መዝሙር 118 ቁጥር 105 ከኃጢአት እንቅፋት የምንድንበት፣ ከበደል ጋሬጣ የምንጠበቅበት የነፍስና የሥጋ ብርሃናችን የእግዚአብሔር ሕግ ነው። አንድ ክርስቲያን ከብርሃነ ሕጉ ከራቀ በነፍስም በሥጋም ይጎዳል። ብርሃን ሕጉን ማስተዋል የሚቻለው ብሩህ ልቦና ሲገኝ ነውና ሐዋርያው ቅዱስ ጳውሎስም እነርሱ ባለማወቃቸው ጠንቅ በልባቸው ደንዳናነት ልባቸው ጨለመ፣ ከእግዚአብሔር ሕይወትም ራቁ በማለት የልቦና መጨለም ከእግዚአብሔር በረከት እንደሚያርቅ፣ ልምላሜ ጸጋን እንደሚያደርቅ ተናግሯል። ኤፌሶን ምዕራፍ 1 ቁጥር 13፣ ሮሜ ምዕራፍ 1 ቁጥር 12፣ ኤፌሶን ምዕራፍ 4 ቁጥር 18 ጌታችን በቅዱስ ወንጌሉ አይሁድ አይነ ልቦናቸው የታወረ መሆኑን ሲናገር እውሮችስ ብትሆኑ ኃጢአት ባልሆነባችሁም ነበር፣ ነገር ግን እናያለን ትላላችሁ አታዩም በማለት ቤተ አይሁድ የልባቸው አይን ታውሮ ብርሃናቸው ተሰውሮ ማስተዋል ተስኗቸው እውነቱን መረዳት እንዳልቻሉ ተናግሯል። ዮሐንስ ወንጌል ምዕራፍ 9 ቁጥር 39። ሶስተኛው በብርሃንህ ብርሃንን እናያለን ማለት በብርሃን ወልድ ብርሃን አብን እናያለን ማለቱ ነው። አብን ያወቅነው በወልድ ነውና ወንጌላዊውም ደግሞ ይህን ሲናገር መቼም ቢሆን እግዚአብሔርን ያየው አንድም ስንኳ የለም፣ ሊያየውም አይቻልም ወይም አይችልም፣ ነገር ግን በእቅፉ ያለ አንድ ልጁ እርሱ ተረከው ብሎ እንደነገረን ዮሐንስ ወንጌል ምዕራፍ 1 ቁጥር 18 አማናዊ ብርሃን ወልድ እኔና አብ አንድ ነን ብሎ ስለ አማናዊው ብርሃን አብ ነገረን። በብርሃንህ ብርሃንን እናያለን ማለት ይህ ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 እግዚአብሔር ወልድ ብርሃን ሲባል እግዚአብሔር አብም ብርሃን ይባላል። በጸሎተ ሃይማኖት ብርሃን ዘእም ብርሃን አምላክ ዘእም አምላክ ዘበአማን፣ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። አንዱ ካንዱ ተገኘ ሲባል በአብና በወልድ በመንፈስ ቅዱስ መቀዳደም መከታተል የለባቸውም። ብርሃን የጋራ ገንዘባቸው ነው። ይኸውም የማይለወጥ የማይበላለጥ የማይከፈል አንዱ ካንዱ የማይነጠል አንዱ ካንዱ የማያንስ የባህሪ ገንዘባቸው ነው በማለት አባቶቻችን ሰለስቱ ምዕት ተናግረዋል። ቅዱስ ያሬድም ወደዚህ ዓለም የመጣ የቅዱሳን ክብር መድህን ክርስቶስ ተሰበከ፣ ሰንበትን ለረፍታችን ሰራ፣ የሚወደውን አዳኝ ልጁን ላከልን፣ ይኸውም ብርሃን ለብሶ ብርሃን ተጎናጽፎ ወደኛ የመጣው እውነተኛ ብርሃን ነው ብሏል። ዳግመኛም ብርሃን የሆነው ጌታ ለሕይወታችን ወደኛ መምጣቱን ሊቆ ሲናገር ሙሴ በኦሪት የሰበከለት በጻድቃን ላይ የሚያበራ ከብርሃን የተገኘ ብርሃን ካህናትን የሚሾም የሰማዕታት አክሊል ለሕይወት ወደኛ መጣ ብሏል። ነቢዩ ኢሳያስም በትንቢቱ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ ሀገር ለሚኖሩ ብርሃን ወጣላቸው ብሏል። ኢሳያስ ምዕራፍ 9 ቁጥር 2። በጨለማ የሄደ ሕዝብ ብርሃን አየ ሲል በቁሙ ፀሐይ ጠልቃ ሕዝቡ በጨለማ ውስጥ ሄደ ለማለት ሳይሆን ጨለማ ያለው ኃጢአትን ነው። በኃጢአት ጨለማ የኖረ ሕዝብ የጽድቅ ብርሃን ኢየሱስ ክርስቶስን አየ ለማለት ነው። በሞት ጥላ የኖረ ሕዝብ ሲል ደግሞ ሞት አካል ኖሮት ጥላ ያለው ሆኖ አይደለም። የኃጢአት ደሞዙ ሞት ነውና ኃጢአት ባመጣው ሞት ፍዳ ኩነኔ ተይዞ የነበረ ሕዝብ የሕይወት ብርሃን ኢየሱስ ክርስቶስን አየ ለማለት ነው። ሮሜ ምዕራፍ 6 ቁጥር 23፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 1። ብርሃንና ፀሐይ የተባለ ኢየሱስ ክርስቶስ እንደሆነ ሊቁ ሲናገር ብርሃን ዘእም ብርሃን ፀሐይ ጽድቅ ዘበአማን ውእቱ ኢየሱስ ክርስቶስ እያለ በተናገረበት ከብርሃን የተገኘ ብርሃን በእውነት የጽድቅ ፀሐይ ኢየሱስ ክርስቶስ ነው። ነቢያት ምጽአቱን ሰበኩ፣ ከዳዊት ቤት መንግስቱ ትጸናለች፣ የአብ የምክሩ አበጋዝ ልጁ ኢየሱስ ክርስቶስ ነው በማለት የብርሃናት መገኛቸው የብርሃናት ምንጫቸው እርሱ መሆኑን ተናግሯል። የቢኦር ልጅ በለዓምም አይነ ልቦናው ተከፍቶለት እንዲህ ብሏል። አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣
በቅርብ ግን አይደለም። ኮከብ ከያዕቆብ ይወጣል፣ ኃጢአትን ከእስራኤል ያስወግዳል በማለት ትንቢታዊ ምስክርነት ሰጥቷል። ዘኍልቍ 22 ቁጥር 23፣ ሚልክያስ ምዕራፍ 4 ቁጥር 1። ቅዱስ ኤፍሬም ስለዚህ ኮከብ ሲመሰክር አንቲ ውእቱ ምስራቅ ዘወፃ እምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍስሐ ወበሐሴት፣ ቅዱሳን በፍጹም ተድላ ደስታ ያዩት የብሩህ ኮከብ መገኛ ምስራቅ አንቺ ነሽ በማለት ይህን ኮከብ ጽኑዓን የሚሆኑ ሰብአ ሰገል ቅዱሳንና ነቢያትና ሐዋርያት በፍጹም ተድላ ደስታ የተመለከቱት ከአማናዊት ምስራቅ ከእመቤታችን የተወለደ ብሩህ ኮከብ መሆኑን ሊቁ መስክሯል። ይኸውም ሞትና መቃብር ያላስቀረው ጨለማ ያላሸነፈው እውነተኛ ብርሃን ኢየሱስ ክርስቶስ ነው። ዳግመኛም ቅዱስ ኤፍሬም በውዳሴው በዚህ ዓለም ለሚኖሩ ሰዎች ዕውቀትን የሚገልጥ ሕይወትን የሚሰጥ ደገኛ እውነተኛ ብርሃን ወጣላቸው በማለት ተናግሯል። ብርሃንነቱ ከዚህ ዓለም ብርሃን የተለየ ነው። የዚህን ዓለም ብርሃን ጠፈር ደፈር ይከለክለዋል፣ ደመና ይጋርደዋል፣ ጨለማ ይፈራረቀዋል፣ ህልፈት ውላጤ ይስማማዋል። እርሱ ግን ህልፈት ውላጤ አይስማማውም፣ ጠፈር ደፈር አይከለክለውም፣ ጨለማ ጉም ደመና አይጋርደውም፣ መዓልትና ሌሊት አይፈራረቀውምና። አረጋዊ መንፈሳዊ እንዲህ እንዳለ ያለበት ቦታ ጨለማ አይደርስበትም፣ በሚያበራበትም ጊዜ ሌሊትና መዓልት አይፈራረቁትም። የማይመረመር ብርሃን ምሉ ነው፣ ጨለማም ባንተ ዘንድ አይጨልምም ብሏል አረጋዊ መንፈሳዊ ድርሳነ 20 ቁጥር 108። ቅዱስ ያሬድ ደግሞ ይህ እውነተኛው ብርሃን ወደ ዓለም እንደሚመጣ አስቀድሞ በኦሪትና በነቢያት መነገሩን ሲያስረዳ ለሚያምንበት ሁሉ ደስታ የሚሆን ልጄ ይላክላችኋል ብሎ አስቀድሞ በኦሪት ነገረ። እነሆ ጌታና አዳኝ ሆኖ ወደ እናንተ ይመጣል ብሏል። ክርስቶስ ወደዚህ ዓለም መጥቶ ሰውም ቢሆን ሪናውን እንዳልለቀቀ ከመንበሩ እንዳልጎደለ ከአብና ከመንፈስ ቅዱስ ጋር የተካከለ አምላክ መሆኑን አሁንም ሊቁ እንዲህ ብሎ ተናግሮለታል። ክቡር ዙፋኑ ከባሕርይ አባቱ ከአብ ጋር አንድ ነው፣ ምክሩ ከባሕርይ አባቱ ጋር የተካከለ ነው። ከብርሃን የተገኘ ብርሃን የቅዱሳን ክብር የቤተ ክርስቲያን ሙሽራ ነው በማለት ሪናቸውን ተናግሯል። ቅድመ ዓለም የነበረ ክርስቶስ ተወልዶም የባሕርይ አባቱን የአብን ክብር የባሕርይ ሕይወቱን የመንፈስ ቅዱስን ክብር መግለጡን ለሰው ልጆች ሰላም መስጠቱን አሁንም ሊቁ ሲናገር ወልድ በምስጋናው ብርሃን በኃይሉ ጽናት ከባሕርይ አባቱ ጋር ተሰበከ። ለብርሃን መዛግብት የሚነግስ አኗኗሩ ቅድመ ዓለም የነበረ ምስጋናው ምድርን መላ። እርሱ መድኃኒታችን ነው፣ በቃሉ ሰንበትን ሰራ፣ ለሁሉም ሰላምን ሰጠ በማለት የምስጋናውን ምልአትና ስፋት ተናግሯል። ጌታም በወንጌሉ ጥቂት ጊዜ ብርሃን ከእናንተ ጋር ነው፣ ጨለማ እንዳይደርስባችሁ ብርሃን ሳለላችሁ በብርሃን ተመላለሱ፣ በጨለማ የሚመላለስ ወዴት እንደሚሄድ አያውቅም ብሏል። በጨለማ ውስጥ ያለ ሰው ግንዱ ጉቶ ሁሉ አውሬ እየመሰለው ይፈራል። ሲነጋ ብርሃን ሲወጣ አውሬ የመሰለው ግንድና ጉቶ እንደሆነ ሲያውቀው ለዚህ ነው እንደ የፈራሁት ብሎ በራሱ ያፍራል። እንዲሁ በጨለማው ዘመን በብሉይ ኪዳን የነበሩ ሰዎች ክርስቶስ ከመወለዱ በፊት ዛፉም ባህሩም ተራራውም ኮረብታውም አምላክ እየመሰላቸው ሲፈሯቸው ሲሰግዱላቸው ኖረው ኋላ ግን ብርሃን ክርስቶስ ሲወለድ አምላክ እንዳልሆኑ አውቀው በአማልክቶቻቸው አፍረዋል። ስለዚህ ክርስቶስ ጨለማ ወዳልሆነ አቅጣጫ የሚወስድ ነውና ብርሃን ሳለላችሁ በብርሃን ተመላለሱ አለን። ዮሐንስ ወንጌል ምዕራፍ 12 ቁጥር 35። እንግዲህ ከብርሃን ጋር በተያያዘ እሱ እውነተኛው ብርሃን ኢየሱስ ክርስቶስ በዚህ መልኩ ለዚህች ዕለት እንድንሰማው የፈቀደልንን የብርሃንን ትርጓሜ ከብዙ በጥቂቱ ለማየት ወደናል። ብርሃን ሳለላችሁ በብርሃን ተመላለሱ ሲል ምን ማለቱ ነው ለሚለው በብርሃን ወንጌል ተመላለሱ ሲል ነው። ወንጌል ብርሃን ይባላልና በብርሃን ጽድቅ ተመላለሱ ሲል ነው። ጌታ በወንጌሉ ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ ስራውም እንዳይገለጥ ወደ ብርሃን አይወጣም፣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ወደዱ በማለት ኃጢአተኞች ኃጢአት ለመስራት እንዲመቻቸው ከብርሃን ይልቅ ጨለማ እንደሚወዱ ነግሮናል። ሌላው በብርሃን ተመላለሱ ሲል በብርሃን ፍቅር ተመላለሱ ሲል ነው። ፍቅር ብርሃን ይባላል። ሐዋርያው ቅዱስ ዮሐንስ በመልእክቱ እንዲህ ብሎ እንደነገረን በብርሃን አለሁ የሚል ወንድሙን የሚጠላ እስካሁን በጨለማ አለ። ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያ የለበትም። ወንድሙን የሚጠላ ግን በጨለማ ይመላለሳል፣ የሚሄድበትን አያውቅም በማለት ፍቅር ወደ እግዚአብሔር የሚመራ የጨፈገገ ሕይወትን የሚያበራ የሰው ልጅ የብርሃን ፋና መሆኑን ተናግሯል። አንደኛ ዮሐንስ ምዕራፍ 2 ቁጥር 8 ብርሃን ሳለላችሁ በብርሃን ተመላለሱ፣ ሌላው በብርሃን ንስሐ ተመላለሱ ማለት ነው። ንስሐ ብርሃን ተብሎ ይጠራል። ምክንያቱም ኃጢአት በጨለማ የሚመሰል ከሆነ ኃጢአትን የሚያርቅ ንስሐ ደግሞ
በብርሃን ይመሰላልና ንስሐ የገባ ሰው በብርሃን ውስጥ ይመላለሳል ማለት ነው። ቅዱስ ዮሐንስም በራእዩ አንተ ድሃም እውርም የተራቆትክም መሆንን ስለማታውቅ ባለጸጋ እንድትሆን ኀፍረትም እንዳይታይ ዓይኖችህን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ በማለት ገጸ ልቦናን በንስሐ ሳሙና ታጥቦ ዓይነ ልቦናን በሥጋው ደሙ ኩል መኳል እንደሚገባ ወይም መኳል እንደሚገባ፣ ያን ጊዜም የውጭውንም ሆነ የውስጥን ማንነት በአጠቃላይ ሁሉን ማየት እንደሚቻል፣ ከዚህም አልፎ በእግዚአብሔርም ሆነ በሰዎች ዘንድ ተወዳጅ አይነግቡ መሆን እንደሚቻል ተናግሯል። ራእይ ምዕራፍ 3 ቁጥር 16። ዳግመኛም እንግዲህ ከወዴት እንደወደቅ ካስብ፣ ንስሐም ግባ፣ የቀደመውን ስራን አድርግ፣ አለበለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝህን ከስፍራ ወስዳለሁ በማለት መቅረዝ ያለው ዕድሜ ወይም ዘመንን ነው። በተሰጠ ዘመን ንስሐ ካልገባህ ዘመንህን አሳልፍብሃለሁ ሲል ነው። ስለዚህ በብርሃን ዕድሜያችን ብርሃን በተባለ ወንጌሉ አምኖ ንስሐ ገብቶ ተዘጋጅቶ መጠበቅን የሚያመለክት ነው። መክብብ 12:6 ነቢዩ ኤርምያስ በልብ የታወሩ እየተቅበዘበዙ እንደሚኖሩ ሲናገር ታውረው በምድርና በመንገድ ላይ ተቅበዘበዙ፣ ልብሳቸውም እንዳይዳሰስ በደም ረክሰዋል ብሏል። ሰቆቃወ ኤርምያስ ምዕራፍ 4 ቁጥር 14። ሌላው አምስተኛው በብርሃን ተመላለሱ ብርሃን ሳለላችሁ ሲባል ብርሃን በተባለ በጊዜ ተመላለሱ ማለት ነው። ጊዜ በብርሃን ይመሰላል። የእግዚአብሔር ስጦታዎች ከሆኑት አንዱ ጊዜ ነው። ጊዜን ሊሰጥ የሚችል እግዚአብሔር ብቻ ነው። ገንዘብ፣ ስልጣን፣ ዝና፣ በአጠቃላይ ማንኛውም ፍጡር ጊዜን መስጠት አይችልም። ጊዜ ባለፈው ባለውና በሚመጣው የተከናወኑ ታሪኮች፣ እንቅስቃሴዎች የሚሰፈሩበት መስፈሪያ መመዘኛ ነው። ጊዜ ለሁሉም የሰው ልጅ እኩል የተሰጠ ስጦታ ነው። ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ብርሃን ሳለላችሁ በብርሃን ተመላለሱ ሲል የእግዚአብሔር የጸጋ ስጦታ የሆነ ብርሃን የተሰኘ ጊዜ ሳለ ስለ እውነት ስለ ወንጌል ሩጡ ሲላቸው ነው። ምክንያቱም ፍጡር ከሆኑ የጊዜ ጥገኛ መሆን አይቀርምና ጊዜ የሰውን ሁለንተናዊ እንቅስቃሴ ይገድበው ዘንድ ግድ ነው። ከዚህ የተነሳ ሰዎች ለጊዜ ይቀኙለታል፣ ግጥም ይደረድሩለታል። ጊዜ የሰጠው ቅል ድንጋይ ይሰብራል፣ የጊዜ እንጂ የሰው ጀግና የለም እያሉ ተረት ይተርቱለታል። እንዲህ የሚቀኙለትን ጊዜ በአግባቡ መጠቀም እጅግ ብልህነት ነው። ለዚህ ነው ነቢዩ ኢሳይያስም እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት፣ ክፉ ሰው መንገዱን በደለኛ ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እግዚአብሔር ይምረዋል ብሎ መናገሩ ስለ ጊዜ አስፈላጊነት ሲነግረን ነው። ኢሳይያስ 55 ቁጥር 6። ሌላው ስድስተኛው በብርሃን ተመላለሱ ሲለን በብርሃን ወይም ደግሞ ብርሃን በተባለ ወልድ ተመላለሱ ሲለን ነው። የክርስቶስን ብርሃንነት እንግዲህ ለማየት ከብዙ በጥቂቱ እንደሞከር ነው ማለት ነው። የክርስቶስ ብርሃንነት ከሌሎች ብርሃናት የተለየ ነው። ምልአት፣ ስፋት፣ ርቀትና ጥልቀት ያለው የባህሪ ገንዘቡ ነው። የብርሃናት ሁሉ መገኛ ማኅፀን ነው። ሳይቋረጥ ከባህሪው ሲፈልቅ ሲመነጭ የሚኖር ዘላለማዊ የብርሃን መፍለቂያ ነው። ሐዋርያው ቅዱስ ጳውሎስ ሲናገር እርሱም የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ተሰውሮ ይኖራል በማለት ተናግሯል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16። ቅዱስ ዮሐንስም በመልእክቱ እግዚአብሔር ብርሃን ነው፣ ጨለማም ከቶ በእርሱ ዘንድ የለም፣ ከእርሱ ጋር ኅብረት ካለን በጨለማ የምንመላለስ ከሆነ እንዋሻለን በማለት እግዚአብሔር የሌለው ሰው ወይም በእግዚአብሔር የማያምን ሰው በጨለማ ውስጥ እንደሚኖር ተናግሯል። አንደኛ ዮሐንስ ምዕራፍ 1 ቁጥር 5። ሊቁ ቅዱስ ያሬድም ብርሃን ዘእም ብርሃን ዘይነግስ ለዓለም ለመዛግብተ ብርሃን ወያጢሆሙ ለኃጥአን እያለ በተናገረው መልእክቱ ለብርሃን መዛግብት ለዘላለም የሚነግስ ከብርሃን የተገኘ ብርሃን ኃጥአንን የሚመልሳቸው፣ ሰነፎችን አስተዋይ የሚያደርጋቸው፣ ጽድቅን የሚለብስ ሁሉን አዋቂ አምላክ ብርሃንን የሚጎናጸፍ ከላይ ከአርያም መጥቶ የጎበኘን የመድኃኒታችንን ዜና እንስማ በማለት ጌታችን ከሃዲነቱንና የእውቀት ገላጭነቱን ተናግሯል። ብርሃንነቱ ለዘወትር የሚሆን ጨለማ የማያሸንፈው፣ ጉም ደመና የማይጋርደው፣ ህልፈት ውላጤ የማይስማማው፣ ጠፈር ደፈር የማይከለክለው እውነተኛ ብርሃን ኢየሱስ ክርስቶስ እንደሆነም አሁንም ሲናገር በጻድቃን ላይ ዘወትር የሚያበራ የእግዚአብሔር ልጅ የጽድቅ ፀሐይ የዓለም ብርሃን የአምላክ ልጅ ኢየሱስ ክርስቶስ ነው ብሏል። ጌታችንም በወንጌሉ ብርሃንነቱ የማይገደብ ከመሆኑም በላይ ከብርሃነ መለኮቱ ላይ ለሚያምንበት ሁሉ በጸጋ ከፍሎ የሚሰጥ መሆኑንም እንዲህ ሲል ተናግሯል። የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል፣ በጨለማም አይመላለስም በማለት እንኳን እርሱ በእርሱ ያመነ ሁሉ ብርሃናዊ ጸጋ እንደሚጎናጸፍ ተናግሯል። ዮሐንስ ወንጌል ምዕራፍ 8 ቁጥር 12። ነቢዩ ሚክያስም
ጠላቴ ሆይ በወድቅ እነሳለሁ፣ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልህ ብሏል። ሚክያስ ምዕራፍ 7 ቁጥር 8። ነቢዩ ኢሳይያስም የተጋዙትን ውጡ፣ በጨለማ የተቀመጡትም ተገለጡ ትል ዘንድ ቃል ኪዳን አድርጌ ለሕዝቡ ሰጥቻለሁ ብሏል። ኢሳይያስ 49። ነቢዩ ሚልክያስም ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች በማለት ፀሐየ ጽድቅ ኢየሱስ ክርስቶስ ከአማናዊት ምስራቅ ከድንግል ማርያም መወለዱን ተናግሯል። ሚልክያስ ምዕራፍ 4 ቁጥር 2። የተሰወረውን የሚያውቅ የተከደነውን የሚገልጥ ከሳቴ ብርሃን መሆኑን ሐዋርያው ቅዱስ ጳውሎስም ሲናገር፣ ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብን ምክር የሚገልጥ ጌታ እስኪመጣ ድረስ አንዳች አትፍረድ በማለት ፈራጅ እርሱ ብቻ መሆኑን ተናግሯል። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 5። እውነተኛው ብርሃን ያዘኑትን ሊያጽናና፣ የተጨነቁትን ሊያረጋጋ፣ የተበተኑትን ሊሰበስብ ወደዚህ ዓለም መምጣቱን ቅዱስ ያሬድ እንዲህ ብሎ መስክሮለታል። ሐዘንን ያርቅ ዘንድ የተበተኑትንም ሁሉ ይሰበስብ ዘንድ ብርሃን ወደኛ መጣ። ደቀ መዛሙርቱ በድንቅ ሥራ የምትፈርድ አንተ ነህ አሉት። ኢየሱስም የተቸገረውን እረዳ ዘንድ አባት ያሰናበተኝ ላከኝ፣ ሰዎች ያደነቁትን እርሱ ያቃልለዋል በማለት በፈቃድ አንድ መሆናቸውን ለመግለጥ በአባቱ ፈቃድ፣ በራሱም ፈቃድ፣ በመንፈስ ቅዱስ ፈቃድ መጥቶ እንዳዳነን ተናግሯል። ሐዋርያውን በመልእክቱ ይህንኑ ሲመሰክር እርሱም ከጨለማ ስልጣን አዳነን፣ ቤዛነቱም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ብሏል። ቆላሲስ ምዕራፍ 1። የክርስቶስ ብርሃንነት ሁሉን አጉልቶ የሚያሳይ ፍጥረትን ሁሉ የሚቆጣጠር መሆኑን አሁንም ሐዋርያው ሲናገር እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም በማለት ገልጦታል። ዕብራውያን ምዕራፍ 4 ቁጥር 13። ቅዱስ ያሬድ ደስታን ተናገሩ፣ መድኃኒትንም ስበኩ፣ ሁላችንም በእምነት እንድን ዘንድ ድህነትም እናገኝ ዘንድ ከባሕሪ አባቱ ዘንድ የተሰወረውን ጥበብን የሚያስተምረን ከብርሃን የተገኘ ብርሃን ወይም ወልድ ወረደ በማለት ዘምሯል። እንግዲህ ወደ ቅዳሴው ስንመጣ መቼም ብርሃን ፈኑ ብርሃነከ በሚለው በዲያቆኑ የሚሰበክ ምስባክ አለና በዚህ ዕለት የሚነበቡ ምንባባትም አሉ። ሮሜ ምዕራፍ 13 ቁጥር 11 እስከ መጨረሻው፣ መጀመሪያዊቱ የሐዋርያው ቅዱስ ዮሐንስ መልእክት ምዕራፍ 1 ከቁጥር 1 እስከ ፍጻሜ፣ የሐዋርያት ሥራ ምዕራፍ 26 ከቁጥር 12 እስከ 19 የሚነበብ ነው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 19ም ይኸው ምንባብ በዕለቱ ማለትም ብርሃን በተባለችው ሰንበት በቅዳሴ የሚነበብ ሲሆን ምስባኩ ደግሞ ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ ወውስተ አብያቲከ እግዚኦ የሚለው መዝሙር 42 ላይ የተነገረው ነው። ፈኑ ብርሃነከ ወጽድቀከ ማለት ጠላቶቼ ባስጨነቁኝ ጊዜ፣ ባስጠበቡኝ ጊዜ ብርሃነ ረድኤትን ጸጋ በረከትህን ላክልኝ፣ ቸርነትን አድርግልኝ። እማንቱ ይምርሃኒ ወይሰዳኒ ደብረ መቅደስከ እነርሱ መርተው መመስገኛ ወደምትሆን ወደ ኢየሩሳሌም ይውሰዱኝ። ወውስተ አብያቲከ እግዚኦ በረድኤት በበረከት አድረህባት ወደምትኖር ወደ ኢየሩሳሌም ይውሰዱኝ ማለት ሲሆን፣ አንድም ፈኑ ብርሃነከ ማለት አማናዊ ብርሃን ልጅህን ላክልን፣ ወጽድቀከ ወደ ጽድቅ የሚመራ መንፈስ ቅዱስን ላክልን። አንድም ብርሃን ሐዋርያትን ጽድቅ ሰብአ አርድእትን ላክልን። አንድም ብርሃን መስቀልን ጽድቅን ጥምቀትን ላክልን። አንድም ብርሃን ሥጋ ወደሙን ጽድቅ ቃልህን ላክልን። እማንቱ እነዚያ መርተው ወደ መንግሥተ ሰማያት ይውሰዱኝ ሲል ነው ብለው ያመሰጥሩታል። ስለዚህ ነቢዩ ዳዊት ጽድቅህን ላክልን ብሎ በዘመረው መሰረት ኢየሱስ ክርስቶስ የሰው ሕይወት የሆነች ብርሃንን የገለጠ ብርሃን ዘዘልፈ ያበርህ በጨለማ ውስጥ ዘወትር የሚያበራ አማናዊ ብርሃን ክርስቶስ ከአንቀጸ ብርሃን ከድንግል ተወልዶ ሕይወትን ሰጠን። ስለዚህ ብርሃን ሲመሰክር ወይም ሊመሰክር ዮሐንስ ተላከ። ሲመሰክርም ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም መጣ ብሎ መሰከረ። ይህም ብርሃን በልቦናችን ውስጥ የሚያበራ ነው። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 19 የዓለም ብርሃን ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ለአሕዛብም ብርሃን እንደሆነ ቀድሞ ተወስኖ ነበር። ኢሳይያስ 49 ቁጥር 6 ይህ ብርሃን ከመሰናክል ያድናል፣ በእንቅፋት ከመመታትም ያድናል፣ እንቅፋቱንም ያሳያል። ስለዚህ በብርሃኑ በኢየሱስ ክርስቶስ ወንጌል አምነን ብርሃን ለብሰን ብርሃን ተጎናጽፈን ከውሉደ ብርሃን ጻድቃን ጋር በየማነ አብ ለመቆም እንትጋ። እንደ እግዚአብሔር ፈቃድ እንግዲህ ከብዙ በጥቂቱ ከሙሉ በከፊሉ እግዚአብሔር አምላካችን በዚህች ዕለት በብርሃንህ ብርሃንን እናያለን ብለን የጌታችን ልደት ሊመጣ አንድ ሳምንት ሲቀረው ያለውን ብርሃን የተባለውን ሰንበት በዚህ ሁኔታ እንድናስበው ነው። እንግዲህ
ራሱ የብርሃን አምላክ በደግነቱ ብዛት ያስተማረን የነገረን። ከአንድ ሳምንት በኋላ ደግሞ ኖላዊ ብለን እረኛችን ጠባቂያችን የሆነውን ስለሱ ደግሞ የምንሰማው የምንከታተለው ሌላ ደግሞ እንደዚሁ ለየት ያለ መርሃ ግብር ይኖረናል። እግዚአብሔር አምላካችን ስላስተማረን ስለመከረን አሁንም ክብርና ምስጋና ለገናና ስሙ ይሁንልን። ሆህተ ስብከት ዘቅዱስ ያሬድ ቅጽ 1 በሊቀ ጉባኤ ጌታሁን ደምፄ የተዘጋጀው መጽሐፍ በግሩም ሁኔታ በእውነት አሁን እንደሰማነው ያውም ከብዙ በጥቂቱ ነው ወደ እናንተ ያደረስነው። ይህንን መልእክት አስደምጦናል፣ ነግሮናል። ሊቀ ጉባኤ ጌታሁን መድኃኔዓለም ኢየሱስ ክርስቶስ በእውነት የሕይወትን ቃል ያሰማልን፣ በእድሜ በጸጋ ይጠብቅልን። በሳቸው የተጻፉ እጅግ ሌሎች በርካታ መጽሐፍቶች አሉ። ከዛም እያወጣን ወደፊት የምንከታተላቸው ነገሮች ይሆናሉ። በተለይ ይሄ ሆህተ ስብከት ቅጽ 1ና ቅጽ 2 ከመስከረም እስከ መስከረም ያሉትን በዓላት በተለይ በቅዱስ ያሬድ ትምህርት ምን እንደሚመስል አብራርቶ ይኸው እንደምንሰማው ለሁላችንም በሚገባን በምንረዳው መልኩ ተዘጋጅቶ የቀረበልን መጽሐፍ ነውና ባገኛችሁት አጋጣሚ ይሄን መጽሐፍ ብትይዙት እጅግ በጣም ትጠቀሙበታላችሁ ለማለት ነው። በድጋሚ ይህን ማስታወሻ ወደ እናንተ የምናደርሰው። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። ኑ በብርሃኑ ተመላለሱ ተመላለሱ፣ ኑ በብርሃኑ ተመላለሱ፣ የፍቅርን ሕይወት እንድትለብሱ፣ ኑ በብርሃኑ ተመላለሱ። ብርሃን የለበሰ በሰማያት ያለ፣ ብርሃን የለበሰ በሰማያት ያለ፣ እንደ እግዚአብሔር ከቶ ማንም የለም፣ እንደ እግዚአብሔር ከቶ ማንም የለም። ይህንን የመሳሰሉ ብርሃንን የሚያጠይቁ ዝማሬዎችን እየሰማን እግዚአብሔር አምላካችን ደግነቱ እንዲያበዛልን በልባችን ውስጥ ብርሃን የሆነውን ቃሉን አብዝቶልን እሱ የቸርነቱን ስራ እንዲሰራልን እና በዚህ ብርሃን እንድንመላለስ ማስተዋል ጥበቡን እንዲያድለን አሁንም የፍቅር አምላክ ቸሩ መድኃኔዓለም ፈቃዱ ይሁንልን። ሀገራችን ኢትዮጵያንም በተለያየ መልኩ ጨለማ ሆኖባት፣ ፈተና የሆነባት፣ እንቅፋት የሆነባት ብዙ ነገር አለ። እሱ የሚያውቀው ከሱ የማይሰወር ማለት ነው። እሱ ብርሃን ሆኖ ወደ ዓለም ሊመጣ እየጠበቅ ነው ያለው እሱ አምላካችን ለሀገራችን ለሕዝባችን በአንድ ሆኖ በፍቅር የመተያየት ብርሃን፣ የመተሳሰብ፣ የመከባበር፣ የመደጋገፍ እርሱ አምላካችን የሚገኝበት እውነተኛውን ብርሃን ለሕዝባችን ለወገኖቻችን በእውነት በቸርነቱ እንዲያላብስልን ፈቃዱ ይሁንልን። ክፉ የሚሰሩ ክፉ የሚያስቡ በተለያየ መልኩ ሀገራችን ፈተና ውስጥ እንድትወድቅ ቀን ከሌሊት የሚሰሩ የተለያዩ ወገኖችም አሉና እርሱ ፍጥረቶቹ ናቸውና እውነተኛውን ብርሃን በልባቸው አብርቶላቸው ወደ ደጉ ወደ መልካሙ ወደ ሰውነቱ ግብር እንዲያመጣልን የእሱ የአምላካችን አሁንም የተቀደሰ ፈቃዱ ይሁንልን። የደግነት የምህረት የይቅርታ ባለቤት አስራት አድርጎ ስለሰጣት ስለ ብርሃን እናቱ ስለ መብርሃን ብሎ ለሕዝባችን ለሀገራችን መልካሙን ጊዜ እንዲያቀርብልን የቸረቱ ስራ እንዲሰራልን አሁንም የተቀደሰ ፈቃዱ ይሁንልን። እኛም ብርሃን ሳለላችሁ በብርሃን ተመላለሱ ተብለናልና በብርሃን ተመላልሰን የሁላችንንም መጨረሻ አምላካችን እንዲያሳምርልንና ፍቅሩን አብዝቶልን ለዚያች መንግስቱ መውረሻ የሚያበቃን መልካም ስራ እንድንሰራ ቀሪውን ጊዜያችን እንዲባርክልን ፈቃዱ ይሁንልን። ይቆየን። በመውጣት በመግባታችን አምላካችን በቸርነቱ ሞገስ ይሁነን። ባለንበት በተበተንበት ዓለም ሁሉ እሱ አምላካችን በቸርነቱ እሱን ፈርተን እሱን ጠርተን የሚጎልብን ነገር የለምና ፈተና ነው ብለን የረበሸንን እንቅልፍ የነሳንን ነገር ሁሉ ገለል እንዲያደርግልን እሱ ወደ ብርሃን እንዲያመጣን ደግነቱን እንዲያበዛልን የይቅርታውን ስራ እንዲሰራልን በረሃብ በችግር በመከራ ያሉትን ሁሉ እሱ አምላካችን ስለ ቅዱሳን ቃል ኪዳን ብሎ እንዲደርስላቸው የደግነቱን ስራ እንዲያበዛላቸው በአምላክነቱ እንዲለመናቸው ፍቅሩ እንዲያበዛላቸው አሁንም የእሱ የሁላችን አባት የሁላችን ጌታ የሁላችን መድኃኒት ኢየሱስ ክርስቶስ የተቀደሰ ፈቃዱ ይሁንልን።
ይቆየን። በቀጣዩ በሌላ መርሃ ግብር እንመለሳለን። በተለይ ትንቢተ ኢሳይያስን እንደሱ እንደ አምላካችን ፈቃድ ይዘን ተመልሰን ካቆምንበት የምንቀጥልበት ንባባችን አለ። እንዲሁም እመቤታችን ቅድስት ድንግል ማርያምን ሊቀ መላእክት ቅዱስ ገብርኤል ተልኮ ሲያበስራት የሆነው ምን ነበር የሚለውን የብስራቱን ነገር በአጠቃላይ ከጌታችን ልደት አስቀድሞ ልናያቸው የሚገባቸውና ከዛ በኋላም ደግሞ ስለ ነገረ ሥጋዌው የምንከታተላቸው በየዓመቱ የምናደርሳቸው ግን ከተለየ ምንጭ አመተን ደግሞ ለየት አድርገን የምንከታተላቸው መርሃ ግብሮች እንደሱ እንደ አምላካችን ፈቃድ ይዘናቸው የምንመለሳቸው ይሆናሉ። ለሁሉም አምላካችን ኃይል ብርታት ሆኖን ሰምተን ለመጠቀም ያብቃን። የቸርነቱን ስራ ይስራልን። ደጉን መልካሙን ከህይወታችን አያጥፋብን። አሜን። ይቆየን። ይህ ማህደረ ተዋሕዶ ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት አምላካችን ከፈቀደልን ከተለያዩ ምንጮች እየጠቀስን የምንከታተለው መንፈሳዊ የዩቲዩብ አገልግሎታችንን ነበረ ስናደምጥ የቆየ ነው። ለሚያደምጡ ሁሉ አድርሱልን። እናንተም ብትችሉ ሰብስክራይብ አድርጋችሁ ብትከታተሉ ትጠቀማላችሁ ብለን ተስፋ እናደርጋለን። የቀጠሮ ሰዎች ይበለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።